ለሶስተኛ ተከታታይ ሳምንት ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቼልሲ ነጥብ ጥለዋል። ዛሬ ደግሞ አርሰናል ከሊቨርፑል ይጫወታሉ። አርሰናል ማሸነፍ የሚችል ከሆነ ቶትናምም ትናንትና ነጥብ መጣሉን ተከትሎ ትራዲሽናል ቶፕ ሴክስ የሚባሉ ቡድኖች ነጥብ በጣሉበት ሶስት ተከታታይ ሳምንት አርሰናል ሶስት ተከታታይ ጨዋታዎችን አሸንፎ 9 ነጥብ ሲያገኝ እነዚህ ቡድኖች ሁለትና ሶስት ነጥቦችን አግኝተው ያጠናቀቁበት ሊሆን ይችላል። ዛሬ ሊቨርፑል ከአርሰናል ይጠበቃል። ሰላም ጤና ይስጥልን። እየተወደዳችሁ ቤስት ስፖርት ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን ይዘናል። በርከት ያሉ መረጃዎችን ከዝውውር ጋር በተያዘ አርሰናልን፣ ማንቸስተር ዩናይትድን፣ ሊቨርፑልን፣ ማንቸስተር ሲቲን የተመለከቱ ጉዳዮችን ይዘናል። ከትናንትና ጨዋታዎች ጋር በተያዘ የሚነሱ ነጥቦች አሉ። ሌሎችንም ሀሳቦች እየነገርናችሁ እንቆያለን። በስፔንም እየተደረጉ ያሉ ጨዋታዎች አሉ። ስለነሱም እናነሳለን። በሳውዲ አረቢያ ትናንትና አንድ ጨዋታ ተደርጓል። ዛሬም አትሌቲኮ ማድሪድ ከሪያል ማድሪድ የሚያደርጉት ጨዋታ ይጠበቃል። ከማንቸስተር ዩናይትድ የአሰልጣኝ ቅጥር ጋር በተያዘ ከዝውውሮችም ወጣ ብለን የምናነሳቸው ጉዳዮች ናቸው። በርከት ያሉ ጉዳዮችን እንነግራችኋለን። ቤስት ስፖርትን ሰብስክራይብ አድርገዋን 160 ሺህ ሰብስክራይበር ላይ ደርሰናል። ከዚህ በላይ ከፍ ማለት አለብን። ቪዲዮን ላይክ እያደረጋችሁ ቻናላችንንም ሰብስክራይብ በማድረግ ቤተሰብነታችሁን ያሳዩን። በቀጥታ ወደ ትናንትና ጨዋታዎች አልፋለሁ። ትናንትና ከነበሩ ጨዋታዎች ጋር በተያዘ ግምቶቻችሁ መጥተው ነበረ። ዛሬም አትሌቲኮ ማድሪድ ከሪያል ማድሪድ ስለ ስንት ይጠናቀቃል፣ አርሰናል ከሊቨርፑልስ ግምቶቻችሁ ላኩልን። ትናንትና በርከት ያሉ ደጋፊዎች አርሰናልንም የማንቸስተር ሲቲ፣ የማንቸስተር ዩናይትድ፣ የቼልሲ ጨዋታን ሲገምቱ ነበረ። ማን በትክክል ገመተ? በጣም አስገራሚ ግምቶችን ተመልክተናል። አነሳላችኋለሁ። ትናንትና ከነበሩ ጨዋታዎች እጀምራለሁ። ምሽት 4 ሰዓት ከ30 ሲል በርከት ያሉ ጨዋታዎች ተደርገው ነበረ። ምሽት 5 ሰዓት ከሩብ ሲል የጀመረው የበርንሌና የማንቸስተር ዩናይትድም ጨዋታ ተጠባቂ ከነበሩ መርሃ ግብሮች መካከል የሚጠቀስ ነው። ትናንትና ለዋንጫ እየተፎካከሩ ከሚገኙ ቡድኖች መካከል አስቶን ቪላ ባቻ ውጤት አጠናቋል። ከዛ ውጪ ማንቸስተር ሲቲ ከብራይተን ጋር ያደረገው ጨዋታ 1-1 በሆነ ውጤት የተጠናቀቀ መርሃ ግብር ነበረ። ሃርሊንግ ብራውት ሃላንድ 41ኛው ደቂቃ ላይ ማንቸስተር ሲቲ ያገኘውን ፍጹም ቅጣት ምት ወደ ግብነት ቀይሮ ሲቲን ቀዳሚ ያደረገ። በሁለተኛው አጋማሽ ግን ካሮ ሚቶማ በ60ኛው ደቂቃ ላይ በጣም ቆንጆ ግብ አስቆጥሮ ጨዋታው ላይ በተለይ እቺን ግብ ካስቆጠረ በኋላ ካሮ ሚቶማ ተረጋግቶ ደስታውን መግለጽ ሳይሆን እንደ ትልቅ ቡድን ሌላ ግብ እንደሚፈልግ ቡድን ወደኋላ እየተመለሰ ደስታውን ሲገልጽ ነበር። ያ ማለት ጨዋታውን ለማሸነፍ በጣም ተነሳሽነት እንደነበረ የሚያሳይ ነው። በዚህም ጨዋታው ከዛ በኋላ ግን ግብ አልተመለከትንበትም። 1-1 በሆነ ውጤት ተጠናቋል። ማንቸስተር ሲቲ ዌስት ፉል ነበረ፣ ብዙ ኳሶችን ያባክን ነበር። ያንን ተመልክተናል። ሃርሊንግ ብራውት ሃላንድ ምናልባት እድለኛ አልነበረም ማለት ይቻላል። ያመከናቸው የሳታቸው ኳሶችም ነበሩ። ሌሎችም የማንቸስተር ሲቲ ተጫዋቾች ብራይተንም ጥሩ እድሎችን አግኝተው ነበረ። ለሁሉም ጨዋታው 1-1 በሆነ ውጤት ተጠናቋል። ማንቸስተር ሲቲ ባለፉት 3 ተከታታይ ጨዋታዎች ላይ ነጥብ የጣለባቸው ጨዋታዎች ነበሩ። በተከታታይ 3 የፕሪሚየር ሊግ መርሃ ግብሮች ላይ ትናንትና 2 ነጥብ ጥሏል። ከብራይተን ጋር ከቸልሲ ጋር 1-1 በሆነ ውጤት ተጠናቆ 2 ነጥብ ጥሏል። እንደሚታወቀው የሰንደርላንድ ጨዋታ ላይም 0-0 በዚህ በስታዲየም ኦፍ ላይት የተደረገ ጨዋታ ነበረ። በእነዚህ 3 ጨዋታዎች ላይ ማንቸስተር ሲቲ ነጥብ የጣለበት ነው። ከ9 ነጥብ ያገኘው 3 ነጥብ 6 ነጥቦችን ጥሏልና በዋንጫ ፉክክሩ ላይ በጣም ትልቅ ሚኒንግፉል የሆነ ጨዋታዎች ነበሩ። ለአርሰናል ደጋፊዎች እንግዲህ ባለፈውም ስለው ነበረ። አንድ ዘፈን አለ ሁኔታው ለእኔ ተመቸኝ የሚለው በዛ ሊገለጽ የሚችል አርሰናል ደጋፊዎችም ለሚኬል አርቴታ ቡድንም እንደዛ መግለጽ ይቻላል። ማንቸስተር ሲቲ ለምሳሌ ተከታታይ ወደ 8 ያክል ጨዋታዎችን ካሸነፈ በኋላ ነበረ በተከታታይ ድሎችን በሁሉም ውድድሮች ላይ ካስመዘገበ በኋላ በተከታታይ 3 ጨዋታዎችን ባቸው ውጤት አጠናቋል። በኤፍኤ ካፕ በመጪው በሳምንቱ መጨረሻ ላይ ከኤክስተር ሲቲ ጋር ይጫወትና በኢኤፍኤል ካፕ ከኒውካስል ዩናይትድ ጋር ይጫወታል። ከዛ የማንቸስተር ዩናይትድ ጨዋታ ይመጣል። በተለይ የማንቸስተር ዩናይትድ ኦልድ ትራፎርድ ላይ የሚደረግ መርሃ ግብር ነው። በቻምፒየንስ ሊግ ቦዶ ግሊምትን ይገጥማል። ለፔፕ ጋርዲዮላ የሚያስቆጭ አጋጣሚ ነበር ብሎ በግልጽ መናገር ይቻላል። ትናንትና ከነበሩ ጨዋታዎች መካከል የቼልሲ መርሃ ግብር ይጠቀሳል። ቼልሲ ቢያዝነው የውድድር ዘመን ቼልሲና ቀይ ካርድ የሚነጣጠሉ አልሆኑም። ትናንትና
በጨዋታው ላይ ለቼልሲ ደጋፊዎች በጣም የሚያሳስብ ነበረ። ማርክ ኩኩሪያ ገና የጨዋታው ጅማሮ 22ኛው ደቂቃ ላይ ዊልሰን ላይ በሰራው ጥፋት በቀይ ካርድ ወጣ። ከዛ በኋላ በሁለት ግቦች ልዩነት 2-1 በሆነ ውጤት ቼልሲ ተሸነፈ። ራሁል ሄሜኔዝ 55ኛው ደቂቃ ላይ ፉልሃምን ቀዳሚ ያደረገ። ዴላፕ በጨዋታው ላይ በጣም ጥሩ የሚባል በቼልሲ በኩል እሱ ሲገባና ሳይገባ ልዩነቱ በጣም የተለየ እንደሆነ መናገር ይቻላል። ዴላፕ 72ኛው ደቂቃ ላይ ቼልሲን አቻ አደረገ። እየተመራ ላለው ቼልሲ ይቺ ግብ በጣም አስፈላጊ ነበረች። ነገር ግን ሃሪ ዊልሰን የቀድሞ የሊቨርፑል ተጫዋች ግብ አስቆጠረ። 81ኛው ደቂቃ ላይ 2-1 በሆነ ውጤት ፉላም አሸነፈ። ከቼልሲ የቀይ ካርድ ጉዳዮች ጋር በተያዘ በያዝነው የውድድር ዘመን ኤንዞ ማሬስካም ጭምር በቀይ ካርድ ሲወጣ ተመልክተነዋል። ሞይሰስ ካይሴዶ፣ ትሬቨር ቻሎቭ አይነት በቀይ ካርድ ከሜዳ የወጡ ተጫዋቾችን በተደጋጋሚ መጥቀስ ይቻላል። በቼልሲ በኩል ደግሞ 7 የቀይ ካርዶችን በአጠቃላይ በውድድር ዓመቱ ተመልክተናል። ለሊያም ሮዜነር ለአዲሱ አሰልጣኝ በቀጣይ ቼልሲ ከሚያደርገው የኤፍኤ ካፕ ጨዋታ ጀምሮ እንደዚህ አይነት የቀይ ካርዶችን አቮይድ ማድረግ ያለባቸው ይመስላል። ትናንትና ተረኛው ደግሞ ማርክ ኩኩሪያ ነበረ። ቀይ ካርድ ማለት በተጫዋች ጋር አንሶ ጨዋታን ቀጠል ማለት በጣም በብዙ መንገድ ቡድኑን የሚጎዳ ነገር እንደሆነ መናገር ይቻላል። ያንን የተመለከትንበት ጨዋታ ነው። ቶትናም ከቦርመዝ ያደረጉት ጨዋታ በጣም ድራማዊ ክስተት የነበረባቸው በርከት ያሉ ጨዋታዎች ትናንትና በእርግጥ ተመልክተናል። የቶትናምም ጨዋታ በአስገራሚ ሁኔታ አስቀድሞ ማቲያስ ቴል ለቶትናም ግብ አስቆጠረ። ቶትናምም መምራት ጀመረ። 5ኛው ደቂቃ ላይ ኤቫን ኒልሰን 22ኛው ደቂቃ ላይ ቦርመዝን ባቻ ውጤት እንዲቀጥሉ አደረገ። ከዛ በኋላ ኤላይ ጁኒየር ክሩፒ 36ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው 2-1 በሆነ ውጤት በቦርመዝ መሪነት እየቀጠለ ነበር። 78ኛው ደቂቃ ላይ ዣኦ ፓሊና በሚገርም አክሮባቲክ በሆነ መንገድ በተለምዶ በመቀስ ምት በምንለው ግብ አስቆጥሮ 78ኛው ደቂቃ ላይ 2-2 ተጠናቀቀ በሚባልበት ሰዓት ላይ የጨዋታውም የመጨረሻ ግብ የጨዋታውም የመጨረሻ ሙከራ ከዛ በተጨማሪም የአንቶኒዮ ሴሜኒዮ በመጨረሻ በቦርመዝ የመጨረሻ ጨዋታው እንደሆነ አስቀድሜ ትናንትና በሰራነው ቪዲዮ ላይ ሳነሳላችሁ ነበረ። የመጨረሻ ምቱም ናት። ለመጨረሻ ጊዜ በቦርመዝ ማሊያ የነካት ኳስ ሆና ወደ ግብነት ተቀይራ ቦርመዝ 3-2 በሆነ ውጤት ጨዋታውን ማሸነፍ ችሏል። በዚህ ጨዋታ ላይ ከጨዋታውን በላይ መነጋገሪያ የነበረው የቶትናም አሰልጣኝ ቶማስ ፍራንክ ድርጊት ነው። ቶማስ ፍራንክ ምንድን ያደረጉት ወደ ሜዳ ሲገቡ ገና ጨዋታው ከመጀመሩ በፊት አንድ እጃቸው ላይ አንድ ነገር ይታያል። ባለፈው በዚህ ስቴዲየም ጨዋታ ያደረገው አርሰናል እንደነበረ ይታወቃል። በፕሪሚየር ሊግ አርሰናል 3-2 በሆነ ውጤት አሸንፎ ነበር። ትናንትና ደግሞ ቶትናም 3-2 በሆነ ውጤት ተሸንፏልና ቶማስ ፍራንክ አንድ መጠጥ ይጠጣሉ። የሚጠጡበት የመጠጥ ካፕ ደግሞ የዚህ የፕላስቲክ ካፕ የያዘው አርማ ነበር። የአርሰናልን አርማ ነው። ለቶትናም አሰልጣኝ በቶትናም ደጋፊዎችም በጣም ተቃውሞ ውስጥ ላሉት ቶማስ ፍራንክ በጣም የሚያስደነግጥ አጋጣሚ ነበር። አላወኩም ነበር በአርሰናል ካፕ እየጠጣው እንደነበረ የሚል አስተያየታቸውንም ሰጥቷል። በጣም አነጋጋሪ ክስተት ነበረ። ምንም አይነት ኖቲስ አልነበረኝም፣ አላወኩም፣ ኖቲስ አላደረግኩትም፣ ግንዛቤውም አልነበረኝም የሚል ነገር አንስተዋል። በጣም ድድብና ነበር ብለዋል። ቃሉ መጠቀም ተገቢ ነው ባንልም እንደዚህ አይነት ቃል ነበረ። ኮምፕሌትሊ ስቱፒድ የኔ እንደዛ መሆን ነው ብለው ሲገልጹት ነበርና አንዳንድ ደጋፊዎችም እንዲሁ ሲቀልዱ ነበረ። አርሰናል ባለፈው ሳምንት ጥሎት በሄደው ካፕ ነው ለመጠጣት የሞከሩት ብለው ባለፈው ሳምንት በዚህ ሜዳ በቪታሊቲ ቦርመዝን 3-2 ማሸነፉ ይታወቃል። ለሁሉም እነዚህ ጨዋታዎች የሚጠቀሱ ናቸው። ማንቸስተር ዩናይትድ ከበርንሌ እንዲሁም ኒውካስል ዩናይትድ ከሊድስ ያደረጉት ጨዋታ ምሽት ከሩብ ላይ የጀመሩ ጨዋታዎች ነበሩ። ትናንትና ማንቸስተር ዩናይትድ እድለኛ አልነበረም ማለት ይቻላል። እንደተለመደው ሄይደን ሄቨን በራሱ ግብ ላይ ግብ አስቆጥሮ 13ኛው ደቂቃ ላይ በርንሌዎች መሩ። ከዛ በኋላ ግን ቤንያሚን ሼሽኮ 2 ግቦችን 60ኛው ደቂቃና 50ኛው ደቂቃ ላይ ያስቆጠራቸው ግቦች ማንቸስተር ዩናይትድ ምናልባት በአዲሱ አሰልጣኝ ዳረን ፍሌቸር ስር በድል ሊጀምር ይችላል የሚሉ ተስፋን አሳይቶ ነበር። ነገር ግን ከ6 ደቂቃዎች በኋላ ተቀይሮ የገባው ጄደን አንቶኒ ግብ አስቆጥሮ 66ኛው ደቂቃ
በአጠቃላይ ጨዋታው 2-2 በሆነ ውጤት ተጠናቋል። ቤንያሚን ሼሽኮ ድሎች ነበሩት። ክሊራንሶች፣ የጎል ላይን ክሊራንሶችን ተመልክተናል። የዶርጉን የማቲያስ ኩና ተቆጠሩ የተባሉ ግቦች የበርኔ ተከላካዮች ሲያወጡ ተመልክተናል። ማርቲን ዱብራቭካ የቀድሞ ኒውካስል ዩናይትድ ግብ ጠባቂም በጣም የሚገርሙ ሴቮችን ሲያደርግ ነበረ። በማንቸስተር ዩናይትድ በኩል ግን ዳረን ፍሌቸርም እንዲሁ ማንቸስተር ዩናይትድም ያባከኑት እድል ያመለጣቸው እድል ሆኖ ሊመዘግብ ሊጠቀስ ይችላል። ከዛ በተጨማሪም ግን ለሁለቱም ለማንቸስተር ዩናይትድም ለዳረን ፍሌቸርም በጣም የሚያስቆጭ አጋጣሚ ነበር። በተለይ ዳረን ፍሌቸር ይህንን ጨዋታ በድል ቢጀምር ኖሮ አንድ ፍሬም ውስጥ እናስገባው ነበረ። በቀጣይ ማንቸስተር ዩናይትድን እስከ ውድድር ዓመት መጨረሻ ድረስ ቢያሰለጥን ጥሩ ነው ወይ እስቲ ድሎችን እንስጥ የሚሉ ግንዛቤዎች ሊኖሩ ይችል ነበር። አሁን ግን በማንቸስተር ዩናይትድ የአሰልጣኝነት ሊስት ውስጥ ያሉት ኦሌ ጉናር ሶልሻየር እና እንደሚታወቀው ማይክል ካሪክ ናቸው። እስከ ውድድር ዓመቱ መጨረሻ ድረስ ዩናይትድን እየመሩ ሊቀጥሉ የሚችሉት። የዳረን ፍሌቸር ጉዳይ ግን በሚያስገርም ሁኔታ በጣም በጥሩ መንገድ የቡኑ ማጥቃቱን አሳልጦታል ማለት ይቻላል። የተቆጠረበት 2 ግቦች ግን እድለኛ አልነበሩም ማለት ይቻላል። በቀጣይ በፕሪሚየር ሊግ ደግሞ ማንቸስተር ዩናይትድ የሚጫወተው ከማንቸስተር ሲቲ እና ከአርሰናል ጋር ነው። ለሚመጣው አሰልጣኝ ዳረን ፍሌቸርም ከቆየ በጣም የሚያሳስብ ነው የሚሆነው። በማንቸስተር ዩናይትድ ቤት ታሪክ እንግዲህ ከሰር አሌክስ ፈርጉሰን በኋላ የመጡ 10 አሰልጣኞችን የመጀመሪያ ጨዋታዎችን እስቲ ላንሳላችሁ። በጣም ጥቂት አሰልጣኞች ናቸው በድል የጀመሩት። ሉዊ ቫናል፣ ከዛ ተጨማሪም እነ ሩበን አሞሪም፣ ኤሪክ ቴናግ፣ ከዛ ተጨማሪም ዳረን ፍሌቸርም ነጥብ አግኝተው 3 ነጥብ ይዘው አልጀመሩም። ዳቪድ ሞይስ ዊጋን አትሌቲክን አሸንፎ ጀምሮ ነበር። ሪያን ጊግስ የመጀመሪያው ጨዋታ በጊዜ አሰልጣኝነት ኖርዊችን ያሸነፈበት እንደነበረ ይታወቃል። ሉዊ ቫናል በስዋንሲ ተሸንፎ ነበረ። ጆዜ ሞሪኒዮ ሌስተርን አሸንፈው ጀምረዋል። ኦሌ ጉናር ሶልሻየር 5-1 በሆነ ውጤት ካርዲፍ ሲቲን አሸንፈው ነበር የጀመረው። ማይክል ካሪክ 2-0 ቪያሪያልን ያሸነፈበት ጨዋታ የሚጠቀስ ነው። ራልፍ ራኒክ 1-0 ውጤት ክሪስታል ፓላስን አሸንፈው እንደነበረ ይታወቃል። ኤሪክ ቴናግ 2-1 በሆነ ውጤት በብራይተን ተሸንፈው ጀምሮ ነበረ። ሩድ ቫን ኒስተልሮይ 5-2 ሌስተርን ያሸነፈበት የመጀመሪያው ጨዋታ ይጠቀሳል። ሩበን አሞሪም ከኢፕስዊች ታውን ጋር ባቻ ውጤት እንዲሁም ዳረን ፍሌቸር ትናንትና ባቻ ውጤት ከበርንሌ ጋር የጀመሩበት ጨዋታ ነበረ። እንዳልኩት ነው ከኦሌ ጉናር ሶልሻየርና ማንቸስተር ዩናይትድ ከማይክል ካሪክ ጋር ንግግር ያደርጋል። የመጨረሻ ውሳኔዎቹም ይጠበቃሉ ተብሎ ይጠበቃል። ሌላ ድራማዊ ታምራ የነበረም ጨዋታ ላንሳላችሁ። ኒውካስል ዩናይትድ ከሊድስ ዩናይትድ ያደረጉት ጨዋታ በጣም ድራማዊ ክስተት የነበረበት ነው። በዘንድሮ ውድድር ዘመን ኒውካስል ዩናይትድ ባለቁ ደቂቃዎች ላይ ግብ የሚቆጠርበት ባለቁ ደቂቃዎች ላይ ግብ የሚያስቆጥር ቡድን ሆኖ ከ90 ደቂቃ በኋላ የግብ ተሳትፎ ያለበት ጨዋታ ነው። የኒውካስል ዩናይትድ ትናንትና አሩን አርሰን 32ኛው ደቂቃ ላይ ግብ አስቆጠረ። ከዛ በኋላ አሽሊ ባርኔስ ከ4 ደቂቃዎች በኋላ ኒውካስል ዩናይትድን አቻ አደረገ። እንዲሁ ከጨዋታው ቀጥሎ ጆኒልተን 2-1 እንዲመሩ በተለይ ዶሚኒክ ካልቨርት-ሊዊን በፍጹም ቅጣት ምት ግብ አስቆጥሮ ሊድስ 2-1 ይመራ ነበረ። ሰከንድ ሃፍ ላይ ጆኒልተን 54ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው 2-2 ቀጠለ። አሩን አርሰን 79ኛው ደቂቃ ላይ ድጋሚ ሊድስን ቀዳሚ ያደረገ ነገር ግን ጨዋታው በዛ አልቀጠለም። 90ኛና 90 ደቂቃ ከተጠናቆ 12 ደቂቃዎች ጭማሪ ላይ እንግዲህ 102ኛው ደቂቃ ላይ ኒውካስል ዩናይትድ 2 ግቦችን አስቆጠረ። ቡኖ ጉማሬዥ አቻ ያደረጋቸው በፍጹም ቅጣት ምት። ከዛ በኋላ አሽሊ ባርነስ የጨዋታውን የኒውካስል ዩናይትድ የመጀመሪያ ግብ ያስቆጠረው 102ኛው ደቂቃ ላይ ወይም በጭማሪው 12ኛ ደቂቃ ላይ 9ኛው ደቂቃ ተጠናቆ ባስቆጠራት ግብ ድራማዊ ክስተት በነበረበት የዚህ የሴንት ጄምስ ፓርክ ጨዋታ 4-3 በሆነ ውጤት ኒውካስል ዩናይትድ ያሸነፈበት መርሃ ግብር ሆኗል። ከትናንትናው ጨዋታዎች በኋላ አንዳንድ ለውጦችን የተመለከትንበት ነበረ። በደረጃ ሰንጠረዡ ላይ ብሬንትፎርድ ወደ 5ኛ ደረጃ መጥቷል። ትናንትና ማሸነፍ እንደቻለ ይታወቃል። በኤቨርተን በኩል የተደረገን ጨዋታ አሸንፏል። ኒውካስል ዩናይትድ ከማንቸስተር ዩናይትድ በላይ ተቀምጧል፣ ከቸልሲም በላይ። አሁን ማንቸስተር ዩናይትድ ትናንትና ድሉን አልተጠቀምበትም የምንለው አንድም ለዚህ ነው። ትናንትና ማንቸስተር ቢያሸንፍ ኖረው ዩናይትድ ወደ 4ኛ ደረጃ ከፍ ይል ነበረ። ነገር ግን አሁን 7ኛ ደረጃ ላይ ይገኛል። ቸልሲ በ31 ነጥቦች 8ኛ ነው። ማንቸስተር ዩናይትድ 32 አለው፣ በ7ኛ ደረጃ ላይ ተቀምጧል። በብሬንትፎርድ በኒውካስል ዩናይትድ የተበለጡ ቡድኖች ሆኗል። ዛሬ ደግሞ ሊቨርፑል ካሸነፈ ከማንቸስተር ዩናይትድም ከቸልሲም ነጥቡን በደንብ ማራቅ
የሚችልበት እድል አለ። በጣም የመጠቀም የነበረባቸውን እድሎች ያልተጠቀሙበት ነው። አርሰናል ዛሬ የሚያደርገው ጨዋታ ደግሞ የበለጠ ትኩረትን የሚስብ ነው። ትናንትና የእናንተ ግምቶች በርከት ብለው መጥተዋል። ከጨዋታዎች ጋር በተያያዘ ጀሚል ማንቸስተር ሲቲ 3-0 ያሸንፋል ብሎ ነበረ። በትክክል አልገመተም። ይበልጣል ጋሻው ማንቸስተር እመኑኝ አያልፍለትም የሚል እንግዲህ የምሬት የሚመስል አስተያየቱን ልኮልን ነበረ። ደረጀ 3-1 በሆነ ውጤት ማንቸስተር ደረጃው እንደሰን ማንቸስተር ሲቲ ብራይተንን ያሸንፋል ብሎ ነበረ። ቾምቤ እናመሰግናለን ለመልእክቱ። አርሰናልን ዝውውር በተመለከተ ዛሬ አዳዲስ ጉዳዮችን እናነሳለን። አብርሃም ስትቆይ ትሰማዋለህ። ከቃሲም ጋር በተያዘ ቃሲም የመድፈኛው የሴሜንያው ጉዳይ እንዴት ሆነ ብሎናል፣ እናነሳዋለን። እሱንም በተመለከተ ማንቸስተር ዩናይትድ በ3-1 በሆነ ውጤት በርንሌን ያሸንፋል ብሎ ነበር። ተመስገን በተለይ ደግሞ ግሎሪ ማንቸስተር ዩናይትድ ብሎ የማንቸስተር ዩናይትድን ግምት አስቀምጦ ነበር። በትክክል አልገመተም። ቶፊቅም 3-1 በሆነ ውጤት የሊቨርፑል ውጤትን ነው 3-1 በሆነ ውጤት አርሰናል ያሸንፋል ብሎናል። ዛሬ የሚደረገውን ጨዋታ የገመቱ በርከት ያሉ አድማጮች አሉ። አብዱራዛቅ ሞሐመድን 3-0 በሆነ ውጤት አርሰናል ሊቨርፑልን ያሸንፋል ብሎን ነበር። ኑረዲን ኢብራሂም 4-0 በሆነ ውጤት ማንቸስተር ሲቲ ያሸንፋል የሚል ግምቱ ልኮ ነበረ። በትክክል አልገመተም። መሐመድ ሹክረላ ከሳውዝ አፍሪካ አርሰናል 4-1 በሆነ ውጤት ሊቨርፑልን ያሸንፋል ብሏል። ሉዊስ ኤንሪኬ ለማንቸስተር ዩናይትድ የሚመጥን አሰልጣኝ እሱ ብቻ ነው ብሎናል። ድሬ እዮብ የተባለ አድማጫችን ካልብ እናመሰግናለን ለላክል መልእክት። ነጂብ ሰንገሩ ማንቸስተር ዩናይትድ 3-2 በሆነ ውጤት ያሸንፋል። ቼልሲ አሁንም ጥሩ አቋም ላይ አይገኝም፣ ነገር ግን በጠባብ ውጤት ያሸንፋል የሚል ግምቱ ልኮልን ነበር። በትክክል አልገመተም። ግዛቸውም አርሰናል 2-1 በሆነ ውጤት ያሸንፋል ከጆሃንስበርግ የሚል ግምቱን አስቀምጦልናል። አማን ዩናይትድ ከበርንሌ 2-1 በሆነ ውጤት ያሸንፋል ሲል ነበረ። እንዲሁም ደግሞ ቦርመዝ ከቶትናም በትክክል ገምቶታል። በአስገራሚ ሁኔታ 3-2 በሆነ ውጤት ቦርመዝ ያሸንፋል ብሎ ነበር። የክሪስታል ፓላስና የቪላን ጨዋታ 2-2 የሚል ግምት ነበር ያስቀመጠው። እንደተለመደው ሁልጊዜ ያነሳላችኋለሁ ሰይፈዲን ከነገሌ ቦረና በጣም ትክክለኛ ግምቶችን ያስቀምጣል። ለምሳሌ ትናንትና ከነበሩ ግምቶች መካከል የቦርመዝና የቶትናምን ግምት በትክክል አስቀምጦታል። 3-2 በሆነ ውጤት ብሬንትፎርድ ከሰንደርላንድ የነበረው ጨዋታ 3-0 ይጠናቀቃል የሚል ነበረው። 2-0 ነው የተጠናቀቀው። በጣም የተቃረበ ግምት ነው። ኤቨርተን ኮልቪስ 2-2 ብሎ ነበር። የቼልሲና የፉልሃምን ቼልሲ 2-1 ያሸንፋል ቢልም ፉልሃም 2-1 በሆነ ውጤት ያሸንፋል። ማንቸስተር ሲቲ ከበርንሌ በትክክል ገምቶታል። በጣም በሚያስገርም ሁኔታ 3 ጨዋታዎችን በትክክል ገምቷል። የቦርመዝ ከቶትናም 3-2፣ ማንቸስተር ሲቲ ከብራይተን 1-1 በሆነ ውጤት ብሎ ማንቸስተር ዩናይትድ ከበርንሌም 2-2 በሆነ ውጤት ይጠናቀቃል ብሎ ነበር። ሰይፈዲን ከነገሌ ቦረና በትክክል ገምቷል። በጣም ከልብ እናመሰግናለን። ጥጋቡ ማንቸስተር ዩናይትድ ከበርንሌ 1-1 ይጠናቀቃል ድል አርሰናል የሚል መልእክቱ ልኮልናል። በርከት ያሉ መልእክቶች መጥተውልናል። ወደ በኋላ ላይም ቀሪዎቹን ሀሳቦች አነሳለሁ። ዛሬ ሊቨርፑል ከአርሰናል ስለ ስንት ይጠናቀቃል? እስቲ ግምቶቻችሁን ላኩልን። ነገን በስፋት እንመለስበታለን። ምሽት 5 ሰዓት ላይ በኤምሬትስ ስቴዲየም ይደረጋል። የዚህ ሪቨርስ ፊክስቸር የመጀመሪያው ጨዋታ በአንፊልድ ሮድ ተደርጎ በዶሚኒክ ሶቦዝ ላይ አስገራሚ የቅጣት ምት ግብ 1-0 በሆነ ውጤት ሊቨርፑል አሸንፎ ነበር። ዛሬም ይህንን ጨዋታ በተመለከተ ከምናነሳቸውን ሀሳቦች የማነሳው የዶሚኒክ ሶቦዝ ላይን ሀሳብ በመንሳት ነው። ዶሚኒክ ሶቦዝ ላይ እንዲህ ይላል። ከአርሰናልና ከሊቨርፑል ጨዋታ አስቀድሞ ፕሪሚየር ሊጉን ማሸነፍ የሚወሰነው ጃንዋሪ ላይ አይደለም። የትኛውም ቡድን ጃንዋሪ ላይ ፕሪሚየር ሊጉን አያሸነፍም። ስለዚህ እኛ ከሻምፒዮኖቹ ጋር የምንጫወተው ጨዋታ አይደለም፣ ከዛ ይልቅ እነሱ ከሻምፒዮኖቹ ጋር የሚጫወቱት ነው ብለዋል። ምክንያቱም የአምና ሻምፒዮን ሊቨርፑል ነበርና አሁንም ሻምፒዮን ሆኖ አዲስ ሻምፒዮን እስካልመጣ ድረስ የአምናው ሻምፒዮን ሊቨርፑል ነው፣ ከሻምፒዮኖች ጋር የሚያደርጉት ጨዋታ ነው የሚል አስተያየቱን ሰጥቷል። ቨርጂል ቫንዳይክ ከዚህ በፊት ቀጣይ ቀላል ጨዋታ እንደማይሆን ሀሳቡን ሲሰጥ ነበረ። ሚኬል አርቴታም ጨዋታውን በተመለከተ አንዳንድ ያነሳቸው ነጥቦች አሉ። ትልቅ ጨዋታ ይሆናል። ከፕሪሚየር ሊጉ አሸናፊ ጋር የምናደርገው ጨዋታ ነው። ማረጋገጥ ያሉብን ነጥቦች አሉ። ዊ ሃቭ ቱ አይ ፖይንት ቱ ፕሩቭ የሚል የሆነ ነጥብ ማስያዝ አለብን፣ ማረጋገጥ አለብን ብሏል። በዚህ ጨዋታ ላይ እንግዲህ በጣም የሚገርም ክራውድ፣ የሚገርም ድባብ ደጋፊዎቻችን አርሊ ይገኛሉ። ከዛ በተጨማሪ ደማቅ ድባብ ይሆናል ብዬ በኤምሬትስ ጠብቃለሁ ብሏል። የአርሰናል ደጋፊዎች ለዛ እየተዘጋጁ እንዳለ ይታወቃል። በጣም ወሳኝ ጨዋታ ይደረጋል። በዚህ ጨዋታ ላይ አማካኝ ስፍራ ላይ
ማርቲን ዙቢሜንዲ አሁንም በድጋሚ ከሊቨርፑል በተቃራኒ ይጫወታል። ሊቨርፑል እሱ ለማስፈረም ጥረት ሲያደርግ እንደሰነባበተ ይታወቃል። በመጨረሻ አርሰናል ተጫዋች ሆኖ እየተመለከት ነው እንገኛለን እና በሪያል ቤቲስ 4 ግቦችን በ48 ጨዋታዎች አስቆጥሮ ነበር ባለፈው የውድድር ዘመን ወይም 4 የግብ ተሳትፎ ነበረው። በያዝነው የውድድር ዘመን በ25 ጨዋታዎች ገና 25 ጨዋታዎች ነው ያደረገው። በእነዚህ ሂደቶች ላይ 6 የግብ ተሳትፎዎች አሉት። ማርቲን ዙቢሜንዲ የሚገርም አይነት የውድድር ዘመን እያሳለፈ ይገኛል። ኤቨሬቴዜ በዚህ ጨዋታ ላይ ይሰለፋል አይሰለፍም፣ ከኤቨርትስ ወደ ስብስቡ ይካተታል ወይ የሚለው በጣም የሚጠበቅ ነው። ሚኬል አርቴታ ምናልባት ለውጦችን አድርጎ ሊገባ ይችላል። ከባለፈው ጨዋታ አንጻር ቡካዮ ሳካ ወደ መጀመሪያ አሰላለፍ ሊገቡ ይችላሉ። የጌም ማኔጅመንት ጉዳይ ነው። ዴክላን ራይስ ከማርቲን ዙቢሜንዲ ከማርቲን ኦዴጋርድ ጋር ሊጣመር ይችላል። ቪክተር ዮኬሬሽ ከሊያንድሮ ትሮሳርድ ጋር ወይስ ደግሞ ከጋብሪኤል ማርቲኔሊ እና ከቡካዮ ሳካ ጋር ይጣመራል የሚጠበቅ አይነት የአርሰልጣኙ ውሳኔዎች ይጠበቃሉ። ሪካርዶ ካላፊዮሪ አሁንም ከዚህ ጨዋታ ውጪ ነው። ክርስቲያን ሞይስኬራም የመድረሱ ነገር አጠራጣሪ እንደሆነ ይታወቃል። ምሽት 5 ሰዓት ላይ ይደረጋል። ስለ ስንት ይጠናቀቃል? ጨዋታውን ግምቶቻችሁን ላኩልን። አርሰናል ማሸነፍ የሚችል ከሆነ ከአስቶን ቪላም ከማንቸስተር ሲቲም የነጥብ ልዩነቱን ወደ 8 ማስፋት ይችላል። እንዳልኩት ነው። ማንቸስተር ሲቲ ነጥብ ጥሏል፣ አስቶን ቪላ ነጥብ ጥሏል፣ ቶትናም ሆትስፐር ነጥብ ጥሏል፣ ቼልሲ፣ ማንቸስተር ዩናይትድ ነጥብ ጥሏል። ስለዚህ ሊቨርፑል ብቻ ነው የሚጠበቀው። ሊቨርፑል ማሸነፍ የሚችል ከሆነ ለ3 ተከታታይ ሳምንታት አርሰናል ካፒታላይዝድ ያደረገበት እንደነበረ መናገር ይቻላል። ነጥብ ከመሰብሰብ አኳያ እነዚህ ሊነሱ የሚችሉ ጉዳዮች ናቸው። በስፔንም የነበረ አንድ ጨዋታ አለ ሳውዲ ላይ የተደረገ የዚህ ዛሬም በሪያል ማድሪድ እና በአትሌቲኮ ማድሪድ የስፔን ሱፐር ካፕ ትናንትና ባርሰሎና አትሌቲክ ቢልባውን 5-0 በሆነ ውጤት አሸንፏል። ራፊኒያ 2 ግቦችን ማስቆጠር ችሏል። ሩኒ፣ ባርዳጂ፣ ሎፔዝ እንዲሁም ደግሞ ቶሬስ የባርሰሎናን ግቦች ያስቆጠሩ ናቸው። ከጃንዋሪ ጀምሮ በጣም የተለየውን ባርሰሎና ልንመለከት እንደምንችል ፍንጭ የሰጠ በጣም አስገራሚ ቡድን እንደሆነ ተመልክተናል። ዛሬ አትሌቲኮ ማድሪድ ሪያል ማድሪድ የሚያደርጉ ጨዋታ ምሽት 4 ሰዓት ላይ ይደረጋል። የአርሰናልና የሊቨርፑል ጨዋታ ከመደረጉ በፊት እንግዲህ ይህንን ጨዋታ መመልከት የምትችሉበት እድል አለ። ፓሪስ ሳን ጀርመን ከማርሴም የሚያደርጉት ጨዋታ በትሮፊ ደ ቻምፒየን በፈረንሳይ የሚያደርጉት ሌላኛው ተጠባቂ መርሃ ግብር ነው። እነዚህን ጨዋታዎች በተመለከተ ከጨዋታዎቹ በኋላ አዳዲስ ጉዳዮችን ሀሳቦችን እያነሳን እንቆያለን። ትናንትናን የነበሩ ጨዋታዎች በተመለከተ እነዚህን ጉዳዮች አነሳን። በዛሬው ዕለትም የሚጠበቁ ጉዳዮች አሉ። በተለይ ዝውውሮችን የተመለከቱ 1-2-3 ነጥቦችን ለንዘ ከማንቸስተር ሲቲና ከአንቶኒዮ ሴሜንዮ ጋር በተያዘ ዛሬ የሕክምና ምርመራውን አጠናቆ የማንቸስተር ሲቲ ተጫዋችነቱን እንመለከታለን። በዋንጫ ፉክሩ ላይ ማንቸስተር ሲቲ ለዋንጫው የበለጠ መጓዝ የሚችል ከሆነ በአውሮፓ ቻምፒየንስ ሊግ ላይም የቡድን ቅርጽ ማስተካከል የሚችል ከሆነ የአንቶኒዮ ሴሜንዮን ጉዳይ በደንብ በጥልቀት በቀጣይ ጊዜያት ላይ በደንብ ይበልጥ የምንመለከተው ነው የሚሆነው። ከማንቸስተር ዩናይትድ ዝውውር ጋር በተያያዘ የጆሹዋ ዘርኬዝ ጉዳይ ይነሳልና ጆሹዋ ዘርኬዝን በተመለከተ የሮማው ስፖርቲንግ ዳይሬክተር ሪኪ ማሳራ አንድ ሀሳብ ሰጥተዋል። በተለይ የሩበን አሞሪም ከአሰልጣኝነት መነሳትን ተከትሎ በተጫዋቹ ዝውውር ጉዳይ ላይ የተለየ ሲቹዌሽን ውስጥ ገብተናል የሚል ሁኔታው ተቀይሯል የሚል ሀሳቡን አንስቷል ሪኪ ማሳራ የሮማ ስፖርቲንግ ዳይሬክተር። ምክንያቱም ከማንቸስተር ዩናይትድ ጋር ፕሮግረስ ያደረጉ ነገሮች ነበሩ። አሁን ግን በመጠኑ ቢሆን ወደኋላ ተመልሰናል፣ ተስፋ ግን እንዳልቆረጡ የሚያሳዩ አስተያየቶችን ተመልክተናል። በአሰልጣኙ በኩል ከማንቸስተር ዩናይትድ ጋር በተያዘ ኮቢ ሜኖ በማንቸስተር ዩናይትድ ይቆያል ተብሎ ይጠበቃል። ዝውውሮችን በተመለከተ ግን አዲስ ጊዜ አሰልጣኝ ሲመጣ ዩናይትድ ምን አይነት ዝውውሮችን ሊያደርግ ይችላል የሚለው የሚጠበቅ ነው። እስከ ውድድር ዓመቱ መጨረሻ ድረስ አዲስ አሰልጣኝ እንመለከታለን ብለን እንጠብቃለን። ከአርሰናል ጋር በተያዘ የሚነሱ ጉዳዮች አሉ። በተለይ ደግሞ አርሰናልን በተመለከተ በማንቸስተር ዩናይትድ በጥብቅ የሚፈለገውን የሌብዜሹን ያን ዲያሞንድን በኮንሲደር እያደረገ ለማስፈረም ፍላጎት እያሳየ ይገኛል የሚል በጣም ታማኒ ከሚባለው ከዚህ አትሌቲክ መረጃ ላይ ተመልክተናል። 19 ዓመቱ ላይ ይገኛል። ባለፈው ኮት ዲቫር በአፍሪካ ዋንጫ ላይ ጨዋታ ስታደርግ ግብ ማስቆጠሩንም 3-0 በተጠናቀቀው ጨዋታ ላይ ግብ አስቆጥሮ ተመልክተነዋልና የዚህ ተጫዋች ጉዳይ በሱ ብቻ የሚወሰን አይደለም። በእርግጥ ላይፕዚግ ገና አንድ ውድድር ዘመን እንኳን አላቆየውም። ያመጣው 25 ሚሊዮን ዩሮ አካባቢ ከፍሎ ነው። አሁን ግን 3-4 እጥፍ የጨመረ ተጫዋች ሆኗል። በ6 ወራት እድሜ ማለት ነው። ወደ ቡንደስሊጋው ከመጣ በኋላ ጥሩ ተሻሽሏል። ከዛ በተጨማሪ ፓሪስ ሰን ጀርመን፣ ማንቸስተር ዩናይትድ ይህንን አይቮሪ ኮስታዊ ተጫዋች ይፈልጉታል እየተባለ ይገኛል። ቡርኪና ፋሶን ባሸነፉበት ጨዋታ ላይ በአፍሪካ ካፕ ኦፍ ኔሽን ወደ ጥሎ ማለፉ በገቡበት ጨዋታ ላይ ኮት ዲቫር በጣም በጥሩ መንገድ ስታሸንፍ ግባ
አስቆጥሯል። አሁንም በደንብ እየተፈለገ ይገኛል። ከሊቨርፑል ጋር በተያያዘ የካርሎስ ባሌባ ጉዳይና የሽሎተንበርግ ጉዳይ ይነሳል። ካርሎስ ባሌባን ሊቨርፑልና ቶትናም ሌላ ፈላጊ ክለቦች ሆነው መጥቷል። ለማንቸስተር ዩናይትድ ሌላ ትንቅንቅ እንደሚገጥመው ይጠበቃል። ከ80 እስከ 87 ሚሊዮን ፓውንድ ይገመታል። በዚህ ሂደት ላይ ደግሞ ሊቨርፑል እንዲሁም ቶትናም የረጅም ጊዜ ዕቅድ አድርገው እየተመለከቱት ይገኛሉ። የተጫዋቹ ውሳኔ፣ የክለቡ ድርድሮች ይህንን ገንዘብ ማንቸስተር ዩናይትድ ይከፍላሉ የከፍልም ወይ የሚለው የሚጠበቁ ጉዳዮች ይኖራሉ። በተለይ ብራያን ምቤሞ በማንቸስተር ዩናይትድ መኖር ለዚህ ሌላ ካሜሩናዊ ተጫዋች ወደ ማንቸስተር ዩናይትድ ሊመጣ የሚችልበት እድል ቢኖርም እድሎች ሁሌ በእንደዚህ አይነት መገዳየዱ የክለቦቹ የመክፈል አቅምም በደንብ ከግንዛቤ ውስጥ ሊገባ የሚገባ ጉዳይ እንደሆነ በትክክል መናገር ይቻላል። ሊቨርፑልን በተመለከተ የሽሎተንበርግ ጉዳይም ይነሳል። ይህንን ተጫዋች በተመለከተ የባርሰሎና የሪያል ማድሪድ ፍላጎት ነው። በተለይ በነፃ ዝውውር ተጫዋቹ ማግኘት ይችላሉ። 26 ዓመቱ ላይ ይገኛል። ባየርን ግን ከዚህ ዝውውር ሊወጣ የሚችልበት እድል ሰፍቷል ተብሏል። ለባየርን የቀረበ ተጫዋች ነበር። ምክንያቱም ደግሞ ዳየት ኤምፓካኖ የፈረንሳይ ተከላካይ በባየር ውሉን ለማራዘም ቅድሚያ ስምምነት ላይ መድረሱን የተመለከትንበት ሌላኛው ጉዳይ ነው። ከቦርንመዝ ጋር በተያዘ በጣም አስገራሚ ጉዳይ ሰምተናል። ባለፉት በጭምጭምታ ደረጃ ባለፉት ቀናት የሰማ ነው የኤታን ንዋኔሪ ጉዳይ። ሚጉኤል ዴላኒ የተባለው ጋዜጠኛ በተለይ ኢንዲፔንደንት ላይ ብዙ ዘገባዎችን ይሰራል። አርሰናል ተጫዋቹን በውሰቱን ለመልቀቅ በጣም ከጫፍ ደርሷል። ተጫዋቹም ወደ ቦርንመዝ እንደሚሄድ እየተጠበቀ ይገኛል። እነዚህ ዛሬ የሚነሱ ጉዳዮች ናቸው። አብራችሁን ስለነበራችሁ እናመሰግናለን። ቤስ ስፖርትን ሰብስክራይብ አድርጎ 160 ሺህ ሰብስክራይበር ይዘናል ስንል ነበር መግቢያችን ላይ። ከዚህ በላይም ከፍ ማለት አለብን። የእናንተን ተሳትፎ የእናንተን እገዛ እንፈልጋለን። ምልክቶቻችሁን ጻፉልን ባነሳናቸው ጉዳዮች ላይ። ነገም ከጨዋታዎች በኋላ በፖስት ማች ከአርሰናልና ከሊቨርፑል ጨዋታ በኋላ የሪያል ማድሪድና የአትሌቲኮ ማድሪድንም ጨዋታዎች በተመለከተ አዳዲስ ጉዳዮችን፣ የዝውውር ሀሳቦችን ከማንቸስተር ዩናይትድ የአሰልጣኝ ቅጥር ጋር በተያዘ የሚወሰኑ ሰበር መረጃዎችን ይዘን እንመለሳለን። ለዛሬ ግን እዚህ ላይ እናጠናቀቃለን። ጤና ይስጥልን።